በሆነ ነገር የተፈተንክ ወንድሜ ካለ ለኢስላም የሆነ ነገር አበርክት። ለኢስላም ስትሰራ ደረጃ ከፍ ይላል። ስንት ችሎታ አለ እኮ አንተ፣ ስንት ብቃት ያለው ወንድሜ ነህ፣ ስንት ብቃት አለሽ እህቴ። ነይ መስጊድና የሆነ ነገር አድርጊ። ና መስጊድ መታ የሆነ ነገር አድርግ። አላህ ከዛ ፈተና ይጠብቃል። ብዙ መስዋዕት ተከፍሎበት የመጣ ነው በሰሃቦች ዘመን። በእኛስ በዚሁ በቅርብ ጊዜስ፣ ቅርብ ጊዜ ስላችሁ በአጼውስ ጊዜ ስንት ሙስሊሙ አልቋል። ስንት ዑለማዎች፣ ስንት መሻይኾቻችን፣ ስንት አባቶች፣ ስንት ምሁራን ለኢስላም ሲሉ መስዋዕት ከፍለዋል። ምን ለማድረግ? ለኛው እንደዚህ መስጊዱን አስከብረው ለማስቀመጥ፣ ለኛው እንደዚህ የኢስላማዊ ዕውቀቶችን ለማስረከብ ስንት መስዋዕት ከፍለዋል። ለኢስላም የከፈሉት ዋጋ ወላሂ ቀላል አይደለም። ስለ ገንዘብ ይጠየቃል። መጀመሪያ ሶርሱ ምንጩ ኬት ነው? አይ በሐላል አዎ ማሻአላህ። አንዳንዱ በሐራም ይሰበስበውና ሐላል ነገር ላይ በቃ ለመስጊድ ሲባል በቃ ይቀናዋል ይሰጣል። ሌላኛው ግን ተገቢ የነበረው አካል ማለት በሐላል የሰበሰበ ነበር ለመስጊድ ለምን ሲባል በጣም ማውጣት የነበረበት። የዚህ አይነት ሰው ደግሞ በሐላል ሰብስቦ አለ ሐራም ላይ የተወሰድከው ይባላል። እኛ ዛሬ ቁልቂብ ላይ የጠፋብን ምንድን ነው? ዱንያ ልባችን፣ ዲን በእጃችን ነው። በእጅ ያለ ነገር ቢጠፋ ምን ቢል ምንም አይመስልም። ስለዚህ ዲን በእጃችን ነውና ኢስላም እንዲህ የሆነ ሲባል አላህ፣ ዱንያውን ነገር ሲባል ላኢላሃ ኢለላህ። ዱንያን አትስሩ አይደለም መልፋት መልከም ኢስላም አስተምሮናል። ጀግና ነጋዴውን ኢስላምን የምታስጠራ በእውነት የቆምክ ንግድ ራሱ ዳዕዋ ነው። በእውነት ስትነግደው በአማና ማንኛውም ነገር ስትወጣው በኢስላም የተወደሰ ነው። ቢስሚላሂ ራህማኒ ራሂም الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته يتكبرات አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ ሰላም እዝነት ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ በዚህ ታሪካዊ መስጂድ በመገናኘታችን እጅጉን ሐቂቃ ደስታዬ እንደው እንዴት እንደምገልጸው አላውቅም። መስጊድ የኛ ትልቁ ቤታችን፣ የለውጥ መገኛችን፣ የስነ ምግባራችን መፍለቂያ መስጂድ ነው። እንደተገለጸው 129 ዓመታት ሱብሃንአላህ በአዲስ አበባ ላይ የመጀመሪያው የአላህ ስም የተወሳበት ቢላል ከአባ ነፃ ወጥቶ 8ኛ ዓመተ ሂጅራ ላይ በተቆጣጠሩበት ሰዓት ላይ አዛን እንዲል ሲወጣ መካ የነበረው ደስታ ልዩ ነበር። ከዛ በፊት መዲና ከመጡ በኋላ መስጂዱን ንቡዋ ነብዩ ሰለላሁ ዐለይሂ ወሰለም የመዲናን መስጂድ ከገነቡ በኋላ ቢላል የመጀመሪያውን ድምፅ አነሳ። የኛው ሐበሻዊ ቢላል። በእኛው ደግሞ በዚህ ዋናው ከተማችን ደግሞ 129 ዓመታት ያስቆጠረው ይህ ወሌ መሐመድ መስጂድ የሚባለው ኢንጂነር ወሌ መሐመድ መስጂድ ሱብሃንአላህ። አላህ ይቀበላቸው፣ አላህ ይቀበላቸው። ስራ ሰርቶ ሄደዋል፣ የበኩላቸውን አድርጓል። የዛሬው ርዕሳችንም ማዛ ቀደምተ ሊሃዚ ዲን፣ ለዚህ ድን ምን አበርክተሃል፣ ምን ሰርተሃል? ርዕሳችን ይሄ ነው። እኔ ለኢስላም ምን ሰራው፣ አንተ ለኢስላም ምን ሰራ፣ እህቴ አንቺ ለኢስላም ምን ሰራሽ? ይሄ ነው የሚጠበቅብን። እኔ ምን ሰራው፣ የኔ አስተዋጽኦ ምን ነበር? እነዛ ጀግኖች አባቶቻችን ከአጼው ጋር እየታገሉ ስንት መከራ እየተፈራረቀባቸው ለኛ ይሄን አማና ለኛ አስረክበውናል፣ ለኛ ሰጥተውናል። እኔስ ምን ያደረኩት አስተዋጽኦ አለ? እኔስ ምን የሰራው ስራ አለ? እያንዳንዳችን ጥያቄ አለብን። ስለዚህ መስጂድ ማለት በኢስላም ትልቅ ቦታ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደነገሩን አላህ ዘንድ ተወዳጅ ቦታ ማለት መስጂድ ነው። አላህ ዘንድ በጣም ተወዳጅ ቦታ
የተጠላ ቦታ የንግድ ቦታ ነው ተብሏል። መስጂድ የከተማ ውበት ነው። መስጊድ ከሌለ እኮ ወላሂ ወንበዴ ይበዛል። መስጊድ ስላለ እኮ ነው አደብ ያስያዘው። ለምን? የስነ ምግባር መፍለቂያ መስጂድ ነው። አላህን ፍራ የሚባልበት መስጂድ ነው። ጎረቤትን አክብር የሚባልበት ቦታ መስጂድ ነው። እናት አባትን አክብር የሚባልበት ቦታ መስጊድ ነው። ስራህን በአግባቡ አማና ተወጥተ ሰዓቱን ጠብቀ ግባ፣ ሰዓቱን ጠብቀ ውጣ ብሎ የሚያስተምረው መስጂድ ነው። መስጂድ ከሌለማ ሀገር የለችም ማለት ነው። መስጊድ ከሌለ ሀገር ህልውናዋ እኮ ይወድቃል። ለምን? ሀገር የምትቆመው ራሱ የሃይማኖት ቦታዎች ሲኖሩ ነው። መስጊድ ደግሞ ከሁሉም በላይ ነውና ትኩረት ሊሰጠው የሚገባ ጉዳይ ነው። ይሄ መስጊድ እንደ ታሪካዊነቱ እኛ አልነበርም መስራት የነበረብን። ታሪካዊ ስለሆነ ራሱ ነበር መንግስት ነበር አሳምሮ አበጅቶ ለኛ ሊያስረክብ የሚገባው ሐቂቃ። ለምን? ታሪካዊ ቦታ ነው። ታሪካዊ ቦታዎች ለሀገር፣ ለከተማ፣ ለሁሉም ምንድነው? ውበት ናቸው። የሀገር ብልጽግና ናት። ለሀገር እድገት እንደ መስጊድ የለምና መስጊዶቻችን ሀያታችን ናቸው። መስጊዶቻችን አጥንቶቻችን ናቸው። ለምን ከተባለ ኢትዮጵያ ውስጥ አብዛኛው መስጊድ የተሰራው በደም ነው። በደም የስንት አባቶቻችን ደም ፈሰዋል። የስንት ዑለማዎች ደም ፈሰዋል። ስንቶች ወደ ቀብር ሄደዋል። በምን? ለመስጊድ። ስለዚህ ሙስሊሙ ማህበረሰብ ለመስጊዱ ያለው ቦታ ትልቅ ነው። ማዛ ቀደምከ ሊሃዚህ ዲን፣ ለዚህ ዲን ያበረከትከው ነገር ምን አለ? ምን ሰጥተናል? ምን ሰርቻለሁ? ኢስላም ከኛ የሚፈልገው ነገር አለ። ኢስላም ከኛ የሚፈልግብን ነገር አለ። ለዛ ምን አስተዋጽኦ አድርጌያለሁ? ይሄን ነው ዛሬ የምናየው። አላህ ስብሓነሁ ወተዓላ የፈጠረን ለጫወታ አይደለም። አፈሐሲብቱም አነማ ኸለቅናኩም ዐበሰን ወአነኩም ኢለይና ላ ቱርጀዑን፣ እንደው ለከንቱ ለጫወታ የፈጠርናችሁ አድርጋችሁ ትገምታላችሁ፣ ታስባላችሁ? እናንተ ወደኛ ማትመለሱ መሆኑን ትገምታላችሁ? ይሄን ነው የምታስቡት? ፈተዓላ አላሁል መሊኩል ሐቅ ላ ኢላሃ ኢላ ሁወ ረቡል ዐርሺል ዐዚም አልዐርሺል ከሪም። የእውነቱም ንጉሥ አላህ ከፍ አለ። የዛ ውብ የሆነው የዐርሹ ባለቤት ጌታ አላህ ከእርሱ ሌላ አምላክ የለምና ጥራት ተገባው፣ ከፍ አለ። ስለዚህ እድሜያችን ፉርሳ ናት፣ እድል ናት። ምን ሰጥቼ ይርኩኝ፣ ምን ሰርቼ ይርኩኝ። ስንትና ስንት ወንድም እህቶች አሉ፣ ብዙ ህንፃዎች ይገነባሉ፣ ብዙ ቤቶችን ይገነባሉ። በጣም ያጅባቸው። ብዙ ህንፃ ገንብተዋል፣ ብዙ ቤት ገንብተዋል። አንድ ግን የአላህ ቤት ያልገነቡዋል፣ አንድ መድረሳ ያልገነቡዋል። መድረሳ መስጂድ ያንተ ነው፣ ህንፃስ ያንተ አይደለም። ግልጽ ነው። መድረሳ መስጂድ ያንተ ነው። ወንድሜ ስማኝ፣ እህቴ ስሚ፣ መድረሳ መስጂድ ያንቺ ነው፣ ህንፃው ግን ያንቺ አይደለም። ግልጽ ነው። ገብታችኋል? ህንፃ ይገነባል የሰው ልጅ፣ ይሞታል። ማን ነው የሚወስደው? ወራሽ ይወስደዋል። ወይ ያለሟል ወራሽ ወይ ያበላሻል። መስጂድ ገብቶ አሁን ኢንጂራ ወሌ መሐመድ ረሕመቱላህ ዐለይህ ገነቡት። ዛሬችን ሰላት የሁሉ ጀማዓት ተሰባስቦ ሲሰግድ ሱብሓነላህ ያ አጅር ይጻፍላቸዋል። አይ ያንተ ነው መስጊድ። በተሰገደ ቁጥር አጅሩን ታገኛለህ። በተሰገደ ቁጥር ከአላህ ጋር ደረጃ ከፍ ይላል። መድረሳው በተማሩበት ቁጥር ቁርአን በተቀራበት ቁጥር ሞተ አላንታው ፋይሉ አልተዘጋ ይጻፋል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ምን አሉ? ኢዛ ማተ አልኢንሳን እንቀጠዐ ዐመሉሁ ኢላ ሚን ሰላሰቲ። የሰው ልጅ ሲሞት ስራው በአጠቃላይ ይቋረጣል ሶስት ስራ ሲቀር። የመጀመሪያው ሰደቀቱ ጃሪያ፣ ዘውታሪ የሆነ ሰደቃ፣ መስጊድ፣ መድረሳ፣ ጉድጓድ ውሃ፣ ሆስፒታል፣ ሰዎች የሚጠቅም ነገር አንድ ሰው ሰርቶ ከሄደ እነዛ ሰዎች በተጠቀሙበት ቁጥር ይህ ሰው ሞተዋል፣ ግን መዝገቡ ግን አይዘጋም። የኸይር መዝገቡ አይዘጋም፣ ይጻፋል። ሱብሃንአላህ። ስለዚህ ስንት ወንድሞች አሉ ወላሂ ስንት ህንፃ አላቸው በየቦታው በየምኑ፣ አንድ መስጊድ ግን የሌላቸው፣ አንድ መድረሳ ግን የሌላቸው። ስለዚህ ኢንሻአላህ ከዚህ ዳዕዋ በኋላ ብዙ ባለሀብት ወንድም እህቶቻችን መስጊዶችን ይገነባሉ ኢንሻአላህ። እኛም ዱዓ እናደርግላቸዋለን አይደል? አዎ መስጊድ የእናንተ
የመጨረሻ ቤታችሁ ነው። ቀብር ከገባችሁ በኋላ መዝገባችሁ ማይዘጋበት ትልቅ ቤት ነው። አንድ ሰው ላስተዋውቃችሁ። ዶክተር አብዱራህማን ሰሚጥ ይባላሉ። ኩዌታዊ ናቸው። ትልቅ ዓሊም ናቸው። በፈረንጆች አቆጣጠር በ2013 ላይ ነው ወደ አኺራ የሄዱት። ባለሀብት ናቸው። ዶክተርነታቸው ራሱ የውስጥ ምንድነው ደዌ የሚባለው በሽታ እጅጉን የሚያክሙ ነበሩ። ዒልም አላቸው፣ ገንዘብ አላቸው። ግን ስራቸው የት ነበር? ኩዌት ናቸው። አፍሪካ ውስጥ መጥተው አፍሪካ ኮሩ ምስኪኖችን ድሃዎችን በጣም ይረዱ ነበር። በእጃቸው ስንትና ስንት ሺህ ህዝብ እስልምናን ተቀብለዋል። ዶክተር አብዱራህማን ሰሚጥ 4 ጃሚያዎች እንደ ዩኒቨርሲቲዎች ገንብተዋል። አፍሪካ ውስጥ 860 መድረሳዎችን ገንብተዋል። አፍሪካ ውስጥ ሀገራቸው አፈረም አፍሪካ ውስጥ 5700 መስጂድ ገንብተዋል። የት? አፍሪካ ውስጥ 9900 የውሃ ጉድጓዶችን አውጥተዋል። የት? አፍሪካ ውስጥ። ሱብሃንአላህ እስከ 2013 እስኪሞቱ ድረስ ይህ ስራቸው ነበር። ታዲያ ይህ ሁሉ ጉድጓድ ውሃ ዛሬ አፍሪካ ላይ ያወጡት በተጠጣ ቁጥር መዝገቡ ይጻፋል። 5700 መስጊድ ገንብተዋል። ያ ሁሉ መስጊድ ላይ በተሰገደ ቁጥር መዝገቡ አልተዘጋም። እሳቸው ሱብሃንአላህ መድረሳው በተማሩበት ቁጥር መዝገቡ አልተዘጋም። ያ ሁሉ ዩኒቨርሲቲ 4 ትላልቅ ዩኒቨርሲቲ ገንብተዋል። ሰዎች ትልቅ ደረጃ በደረሱበት ቁጥር የእሳቸው መዝገብ አይዘጋም። ለኢስላም መስራት ላኢላሃ ኢለላህ ያሉ ወንድም አሉኝ ሚል ስሜት ውስጥ ሲመጣ እኔ ሐቂቃ እኔ በእኔ አሁን ዛሬ አፍሬያለሁ። ለምን? እኔ መስጊዱን አላውቀውም። ሐቂቃ ባለፈው እዚህ ሚዲያ ላይ ሲነገር የት ነው አልኩኝ። አሁንም ዶክተር ከድር ነው አላህ ይጠብቀው መጥቶ ቦታውን ያሳየኝ እሱ ነው። አላውቀውም ሲጀመር እኔ ያው መንገድ ብዙ አላውቅም። እኛ የለምርነው ያው እንግዲህ አላህ ይዘንልን። ዳዕዋ ወደዛ ነው አይደል? ዳዕዋ ግን የሚያስፈልገው ወደዚህ ዳዕዋ ወደዚህ እስከ ኮተቤ ያለው ላይ በዳዕዋ ኢንሻአላህ እኔም ቃል ገባለሁ። ሌሎች ወንድሞቼ ይሄን ቦታ ያጠናክሩታል። ዳዕዋ የሚያስፈልገው ወደዚህ ነው። ጥሪ የሚያስፈልገው ተዝኪራው ዋዙ የሚያስፈልገው ወደዚህ ነው። ያንን አካባቢ ስለለመድን ያው ብዙ ስለማንንቀሳቀስ እዛ አካባቢ ስለሆነ ወይ ሰዎች መጥተው በመኪና ይዘውን ካልሄዱ በስተቀር አናውቅም ቦታ ብዙ። አሁን እዚህ እንግዲህ ቅርባችን ነው ሲታይ፣ ግን ቦታውን አላውቀውም። በራሴ አፍሬያለሁ ሐቂቃ 129 ዓመት ያስቆጠረ መስጊዳችን እስካሁን መጥቼም አለመስገዴም አፍሬያለሁ። ኢንሻአላህ በመሀል እየመጣሁ እየሰገድኩ ዳዕዋ አደርግላችኋለሁ ኢንሻአላህ። ስለዚህ የወንድምነት ስሜት የገባቸው ከባህር ማዶ መጥተው አፍሪካ ላይ ይሄን ስራ ይሰራሉ። እኛስ እንደው ሌላ ይቅርብን፣ ለሀገራችን ሰዎች ምን ሰራን? ሀገር ውስጥ ላሉ ወንድሞቼ ምን አበረከትኩኝ? ይሄ ነው ለኢስላም ምን ሰራ? ለአንተ ነው የሚጠቅመህ። ለኢስላም ስትሰራ ደረጃ ከፍ ይላል። እነዛ ቀደምቶቹ ሰሃቦቹማ ሰርተው ሄዱ አልሰሩ? በዛች ደሳሳ ጎጆ ላይ ነበረች መስጊድ፣ ዝናብ ሲዘንብ የሚያንጠበጥብ ከፀሐይ የማይከላከለው መስጂድ በአቅማቸው ሰርተው፣ ግን ትላልቅ ከየትኛውም ዩኒቨርሲቲ መውጣት የማይችል አካል ወጥቶበታል። አቡበከር የወጡት ከዛ ነው። ዑመር፣ ዑስማን፣ ዓሊ፣ ኻሊድ የዕልም ገበሬው አባ ሁረይራ የወጡት ከዛ ነው። ኢስላም ሶስቱም ነገር ያስፈልጉታል። ነቢዩ ሰለላሁ ዐለይሂ ወሰለም ዙሪያ እነዚህ 3 አካላት ነበሩ። ማን? አቡበከርም ዑስማንም ነበሩ፣ ሐምዛም ኻሊድም ነበሩ፣ አብዱላህ ብኑ አባስም እና አብዱላህ ብኑ መስዑድም አባ ሁረይራም ነበሩ። ምንድነው? ኢስላም እውቀትም ያስፈልገዋል፣ ኢስላም ፋይናንስም ያስፈልገዋል፣ ኢስላም ቁዋም ያስፈልገዋል። ሶስቱም ለኢስላም ያስፈልጉታል። ሶስቱም ነብዩ ሰለላሁ ዐለይሂ ወሰለም ዙሪያ የነበሩት የበኩላቸውን አደረጉ። አባ ሁረይራ ለዚህ ኡማ አበረከቱ ለኢስላም 5374 ሐዲሶችን ይሄው ዛሬ ኪታብ ክፈት አና አቢ ሁረይራ አና አቢ ሁረይራ ሰርተው ሄደዋል። የነብዩን አደራ ተወጥተው ሄደዋል። ኻሊድ በጉልበታቸው ኢስላም ከደሙ። አቡበከር ያላቸውን ገንዘብ ለኢስላም ሰጡ። ዑስማን ያላቸውን አወጡ። ሷሃቦች ጠቅላላ
ስለዚህ ዳዕዋ ለኢስላም ለመስራት የግዝ ቁጭ ብሎ ቃል አላህ ቃል ረሱል ብቻ ማለት አይደለም። መድረክ ላይ መቀመጥ ብቻ አይደለም። ገንዘብ ያለህ ወንድሜ በገንዘብህ ዳዕዋ አድርግ። ምንድነው አንተ ዳዕዋ? መስጊዶችን ገንባ፣ ማይክ ተበላሽቷል አሰራ፣ ምንጣፍ አርጅቷል ቀይር፣ መስጊዱ ቆሽሿል ቀለም ቀባ፣ መስፋት አለበት መስጊዱ አስፋፋ። በገንዘብ ዳዕዋ። ገጠሩ ላይ ሂድ፣ ቁርአን የጎደለበት አለ ቁርአኑን አሰራጭ። ውዱ የሚያደርጉበት ውሃ የለም፣ ጉድጓድ ውሃ አውጣላቸው። ቀላል ስራ አይደለም። ኢልም ያለው በኢልሙ ይልፋ፣ ጉልበት ያለው በጉልበት ይልፋ። ለኢስላም ማበርከት። እነዛማ እኮ ስራቸው ይብቻ አልነበረም። አንዲት ሴት ታውቃላችሁ? ኡሙ ሱለይም የአነስ ብኑ ማሊክ እናት ናት። የአነስ ብኑ ማሊክ እናት ናት። አነስ ብኑ ማሊክን የወለደችው የነብዩ ኻዳም ነብዩን ሲኻድም የነበረ ያን ጀግና ሰሃባ የወለደች ኡሙ ሱለይም። አባ ጣልሃን ልታገባ ስትል አባ ጣልሃ የሚሰግደው ለእንጨት ነበር። አላ ተስተሕይ አን ተስጁደ ሊልኸሸብ፣ ይኸሸብ አለችው። ለእንጨት ለዶላ ለምን ስትሰግድ እንደው አታፍርም? ለሁበል ለመና ሲሰግድ አይታ ነው። ምን አለችው? አንተ ኢስላምን ከተቀበልክ ላኢላሃ ኢለላህ ካልክ መህሬን እስልምና አደርግልሃለሁ አለችው። እኔን ልታገባ መህሬን ኢስላምን አደርግልሃለሁ ብቻ አንተ ምን በል ሻሃዳ ያዝ አለች። ሱብሃነላህ። መህሯን እስልምናን አደረገች። በነብዩም ነብይነት መሰከረ። የአላህን አንድነት ሲመሰክር ፈካነ መህሩሃ አልኢስላም፣ መህሯ ኢስላም ነበረ። እንደዚሁም ይባላል በኢስላም ታሪክ ትልቁ መህር ማለት የእሷ መህር ነው ይባላል። ኢስላምን ያደረገች ለኢስላም ያበረከተች። ቢላል ኢስላምን ካወቀ በኋላ የሰራውን አላየህም ወንድሜ? ኡመያ የዛ ባህር በረሃ ላይ ሲነገር እኮ በታሪክ በረሃው እንደው ስጋ ቆርጠ ብታስቀምጥበት ባንዴ ይጠብሰው ነበር፣ ያጠቁረው ነበር፣ ጠብሶ ደረቅ ያደረገው ነበር። ደረቅ ጠብስ ትላለህ አይደል? ምግብ ቤት ገብተህ በጣም እሳት የነካው ማለት ነው አይደል? እንደዛ ያደረገው ነበር። ቢላል እዛ ላይ ተኝቶ አሐዱን አሐድ አሐዱን አሐድ፣ ጌታ አንድ ነው፣ አላህ አንድ ነው፣ ከሱ ውጭ የለም። የሐምዛ ጉበት የተቆረጠበት፣ ሱመያ በአሰቃቂ ሁኔታ የተገደለችበት ዲን ነው ኢስላም ማለት። እኔ ጋር ሲመጣ እንዴት ነው ቀላል የሆነው? ብዙ መስዋዕት ተከፍሎበት የመጣ ነው በሰሃቦች ዘመን። በእኛስ በዚሁ በቅርብ ጊዜ ስላችሁ በአጼውስ ጊዜ ስንት ሙስሊሙ አልቋል። ስንት ዑለማዎች፣ ስንት መሻይኾቻችን፣ ስንት አባቶች፣ ስንት ምሁራን ለኢስላም ሲሉ መስዋዕት ከፍለዋል። ምን ለማድረግ? ለኛው እንደዚህ መስጊዱን አስከብረው ለማስቀመጥ፣ ለኛው እንደዚህ የኢስላማዊ ዕውቀቶችን ለማስረከብ ስንት መስዋዕት ከፍለዋል። ለኢስላም የከፈሉት ዋጋ ወላሂ ቀላል አይደለም። ዛሬ ግን የኔ ቢጤው እነሱን ይተቻል ይሰድባል። እነሱ የከፈሉት እኔ አንድ ሰዓት ከፍያለሁ። ከባድ እኮ ነው። ዛሬ ነገሮቹ ተመቻችተውልኝ ምን ተብሎ እኛውን በዚህ ሰዓት የምናደርገው ዳዕዋና ከኛ ቀደም የነበሩት አሁንም በህይወት ያሉ ስንት መሻይኾቻችን የሰሩት ስራ እንኳን አንደርስም። ለምን? እነሱ ትራንስፖርት አጥተው የእግር መንገድ ረጅም መንገድ ይሄዱ። ሀገራችን ካሉት እንቁ ዓሊሞች መካከል ዶክተር ሼክ መሐመድ ሐሚድዲን ሱብሃንአላህ የሁለት ሰዓት መንገድ በእግር ሄዳሉ፣ የሁለት ሰዓት መንገድ ይመለሳሉ። ምን ዒልም ፍለጋ። ሲመለሱ ጫማ የለም፣ እሾህ እየወጋቸው ደም በደም ይሁን። የሚቀይሩት ልብሳቸው አንድ ልብስ ስንት ጊዜ ለብሷት ነበር። እኔ ጋር እንደዚህ ነው። እነሱ የከፈሉት ከፍያለሁ። ዛሬ ግን እነሱን እኔ ከፍ ዝቅ ላደርግ እጥራለሁ። ኡስታዛችን ኡስታዝ ባህሩ ሲያወራኝ አንድ ኪታብ ከተገኘች ስንት ቤት ትዞራለች አለ። ኪታብ ራሱ እንዲህ የማይገኝበት ወቅት ስንት ቤት ይዞራል። እከሌ ቦታ ላይ ዳዕዋ ሂድ፣ የትራንስፖርት ሂድ፣ በቃ የለም እንዳውኑ የትራንስፖርት የለም። 15 ሳንቲም ከተገኘች ባሳለች አይደል? በባስ ሩቅ እኮ ነው የሚሄዱ ዳዕዋ። ስንት መስዋዕት ነው አሉ አይደል? አሁን በህይወት ስንት መስዋዕት አድርጎ ነው እኛ ጋር ቀረቡት። ዛሬ ሱብሃንአላህ አዳማጩም አላህ ይዘንለት። እዚህ ያለው እዚህ ያዳምጣል፣ የሌለው በሚዲያ ተስተካክሎለት ይመጣል። እዛው ሆኖ እንኳን መከታተል ከበደው፣ ማየት ከበደው።
ኢስላምን መረዳት ከበደው። ስለ ኢስላም ለማወቅ ወደ ኋላ ነው። ትርኪ ሚልኪ ነው ዛሬ ስንቱ። ስለዚህ እኔ እችን ዱንያ ነገ ትቻት ሄዳለሁ። ትቻት ሲሄድ ስሜ ማን ነው? ስሜ ማን ነው? ኢማሙ ነወዊ ሲባል ሰማላችሁ? አብዛኞቻችሁ ሪያዱ ሷሊሂን ኪታብ ታውቃላችሁ። 40 ሐዲስ ማቅ የለም አይደል? ኢማሙ ነወዊ ለኢስላም ባበረከቱት ለአላህ ብለው ስለሰሩ ዛሬ ስማቸው ይነሳል በየመስጊዱ። ኢማሙ ነወዊ በ45 ዓመታቸው ነው የሞቱት። በሂጅራ 631 ተወለዱ። በሂጅራ 676 ሞቱ። 45 ዓመት አላገቡም፣ ልጅ የላቸው። ዛሬ ግን መስጊድ ውስጥ ያለ በአጠቃላይ ልጅ የማን ነው? የኢማሙ ነወዊ ነው። ለምን? ያን ኪታብ በቀራ ቁጥር ረሕመቱላህ ዐለይህ ረሂመሁላህ አላህ ይዘን ይሄ እኮ ነው የጠፋው ዛሬ። አላህ ይዘንለት የሚባል ሰው እኮ ማግኘት ቀላል አይደለም። ኢማሙ ነወዊ ሰሂህ ሙስሊምን ሸርህ ሲያደርጉ 2 ዓመት ጎናቸው ፍራሽ አልነካም ይባላል። ኢማሙ ነወዊ አንድ ወቅት ላይ እሸት ናፈቃቸውና ሊገዙ ሲሉ ኪሳቸው ሳንቲም የለም። ተመኝተው ብቻ ኢንሻአላህ ጀነት ውስጥ እንገናኛለን ብለው ሄዱ። እኛስ? ኢብኑ ተይሚያ ረሕመቱላህ ዐለይህ እሳቸውም ልጅ የላቸው፣ ሚስት የላቸው። አብዛኛው ሐያታቸው እስር ቤት ነው ያሳለፉት። ስንትና ስንት ኪታብ እዚያ መጡ። አንጋፋዎቹ ኢብኑ አልቀይም፣ ኢብኑ ከሲር ረሕመቱላህ ዐለይህ የማን ደረሳ ናቸው? የኢብኑ ተይሚያ ደረሳ ናቸው። ኢብኑ ተይሚያ እስር ቤት ላይ የሚጽፉበት ሲያጡ እኮ በደማቸው ኪታብ ጽፈዋሉ። በደማቸው ብዕራተው ቀለማተው በደማቸው ኪታብ ጽፈዋሉ። ለኢስላም የከፈሉት መስዋዕት እጅጉን ብዙ ነው። ቀላል ብሎ የመጣ አይደለም። ቡኻሪ ሙሐመድ ቢን ኢስማኤል የሐዲስ ሊቅ ከቁርአን ቀጥሎ በቃ ትክክለኛ እስልምና አንዱ ራሱ መረጃ የምንወስድበት በመጀመሪያ ደረጃ ምንድን ነው? ሰሂህ ቡኻሪ ነው አይደል? ቡኻሪ ዝም ብሎ የመጣ መሰላችሁ? ጥንቃቄያቸው ልዩ ነበር የቡኻሪ። አንድ ወቅት ላይ አንድ ሰው ሐዲስ ይዘዋል፣ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የሰማለ ሲባሉ ሄዱ ቡኻሪ። ረጅም መንገድ አቋርጠው ሰውየው እንደ ሳፋ ነገር ይዞ ግመሉን ይጠራታል። ማን ነው? ፈረሱ ሊይዛት እኮ ነው። ስንዴ እንዳለው አስመስሉ። ልክ ስትመጣ ያዛት፣ ስንዴ የለም። ለምንድን ነው እንዲያረቁ አሉት። አይ ሊይዛት ፈልጌ ነው አላቸው። እቺ ምንም አታውቅ እንስሳ እንዲህ ካረክማ ካንተማ ትክክለኛ ሐዲስ አይኖርም ብለው ተመልሰው ሄዱ። ለምን? ጥንቃቄ ይሄን ሐዲስ እዚህ ለማድረስ። ለዚህ ነው ቡኻሪ ከናትየው 1000 ዲናር ታላቁ ዓሊም አሁንም በህይወት ያሉት ዶክተር መሐመድ ቢን ዓሪፊ ሱዑዲያ ላይ ያሉት ታሪኩን ሲናገሩ ከሰማሁት 1000 ዲናር ይዘው ዒልም ለመማር የነቢዩን ሐዲስ ለመሰብሰብ ለውጫቸው እናትየው የከፈለችው መስዋዕት ነው። አይዘው አብዛኞች የመሻይኾቻችን ትላልቅ ዓሊሞች እናቶች ናቸው መስዋዕት የከፈሉት። የቲሞች ናቸው አብዛኞቻቸው። ኢብኑ ተይሚያ እኮ ስም ነው፣ በሷ ነው የሚጠሩት። ቡኻሪ የቲም ናቸው። ኢማሙ አሕመድ የቲም ናቸው። ማን ነው እዚያ ያደረሳቸው? እናት። ሴቶች እየሰማችሁ እናንተ ላይ ትልቅ ስራ አለ። አልኡማ መድረሰቱን፣ እናት ትምህርት ቤት ናት። ልጅሽን አንቺ ነው የምትቀርጪው። የመስጊድ ዳኢ ሙአዚን፣ የመስጊድ ዘብ መስጊድ ሚል ትውልድ እህቴ ካንቺ ይጠበቃል። ጡት ስታጠቢው አላህ አላህ እንዲል፣ ጡት ስታጠቢው መስጊድ እንዲል፣ የመስጊድ ናፍቆት እንዲመጣ አድርገሽ አሳድጊያት። አንቺ ላይ ኃላፊነት አለ። ቡኻሪ እናትየው ያለውን ንብረትም ሽጣ ምን ብላ 1000 ዲናር ማለት የወርቅ ገንዘብ ነው። ሄዱ፣ ተሳፈሩ መርከብ ላይ። እዛው የሚቀመጡበት መቀመጫ ላይ ጓደኛ አገኙ። ማውራት ጀመሩ። ከየት መጣ? ቡኻሪ እኔ ከቡኻራ ነው የነቢዩን ሐዲስ ልሰበስብ፣ እናቴ ያላትን ለቅማ 1000 ዲናር ሰጥታኝ ኢስላምን ላገለግል የነቢዩን ሐዲስ ልሰበስብ እንዲህ ብሎ ነገሩት። ይሄ ማፊያ ሰውዬ ቡኻሪ ከተናገሩት ንግር አእምሮ ላይ የተቀመጠው 1000 ዲናር ነበርና ትንሽ መንገድ እንደሄዱ 1000 ዲናር ይዤ ጠፍቶኛል፣ ሁሉም ሰው ይፈተሽልኝ ማለት ጀመረ። ቡኻሪ አላስመዘገቡ። ሲገቡ በጣም ሲበጠብጥ እሺ ሁሉም ይፈተሽ ተባለ። ሲፈተሽ 1000 ዲናር የለም። ይሄ ዝም ብሎ ነው የሚበጠብጠን፣ መንገዳችንን እንቀጥላለን።
አጠገባቸው መጣና የተወሰድከው አላቸው። ቡኻሪ ምን አሉ? አይ ባህር ውስጥ ከተትኩት አሉ። ባህር ውስጥ? አዎ። 1000 ዲናር ሙሉ? አዎ። ለምን? ነግሬሃለሁ፣ የነብዩን ሐዲስ ልሰበስብ ነው የመጣሁት ብያለሁ። የነብዩ ሐዲስ ላይ ደግሞ ነገ እከሌ የሚባል መሐመድ ቢን ኢስማኤል 1000 ዲናር ሰርቆ ተብሎ የነብዩ ሐዲስ ላይ ችግር እንዲፈጠር አልፈልግም። ገብቷችኋል? ሙስጠላህ የቀራችሁ ታውቁታላችሁ። ሐዲስ ሰነዱ ደኢፍ አንዱ ከሚያደርገው እከሌ ገብቶበታል፣ እከሌ ውሸታም ነው የሆነ በታማኝነት በሆነ ነገር ከሆነ የሆነ ሰው ከገባበት በዛ ሊወርቅ ይችላል። ስለዚህ እኔ የነብዩ ሐዲስ ላይ እንከን እንዲፈጠር ስለማልፈልግ 1000 ዲናር መስዋዕት ከፈልኳል። ለማን የከፈሉት? ለነብዩ ሐዲስ፣ ለኢስላም የከፈሉት መስዋዕት። እኔ እናንተስ ምን ከፈልን? እንደው ምን አደረግን? በእጃችን ባለው ሞባይል መስጊድ እዚህ ጋር እየተሰራ ነው። ለመስጊዴ 100 ብር ተብሎ አዋሽ ሲደረግ አካውንት ላይ ልክ ያለው እንደዚህ ቦታ ላይ ኸይር ነገር አለ ሲባል በአካውንት ያስተላልፍ ያለው። እሺ ተውት። ዛሬ እዚህ መስጊድ ላይ ታሪካዊ መስጊድ ወሊ መሐመድ መስጊድ ላይ የዳዕዋ ፕሮግራም አለ ተባለ። ፌስቡክ ላይ ተመለከትን፣ ቲክቶክ ላይ አየን። ስንቶቻችን ሼር አድርገናል? ላልሰማው እንዲሰማ፣ ላልዳረሰው እንዲዳረስ ስንት እንትን አደርጋለሁ። በዚህ እንኳን አያችሁ ድክመታችን። ኸይር ነገር ሲባል ለኸይር ነገር እኔ የማበረክተው ይሄ ነው። ምን ለኢስላም የሆነ ነገር ማድረግ አለብኝ ባለኝ አቅሜ ሼር ነው ማድርገው። ሼር አድርጌ ምናልባት እኔ ባይመቸኝ ይሄን መልእክት ሼር ሳደርግ የሚመቻቸው ወንድሞች እህቶች አሉ፣ እነሱ ይሰባሰባሉ፣ እነሱ ይመጣሉ፣ እነሱ ይጠቀሙበታል ብዬ በቃ ይሄን እኮ ነው ማድረግ። ባለኝ አቅም ለኢስላም መስራት። ለኢስላም ስሰራ አላህ ሱብሓነሁ ወተዓላ የኔን ደረጃ ከፍ ያደርጋል። ቅድም መግቢያ ላይ እንደተናገርኩት ስንት ህንፃ አለ ስንት እንትን አለ ብዬ ተናግሬያለሁ። ወላሂ ዱንያ አጭር ሀያት ናት። እቺ አጭር ሀያት አሁን ባለንበት ዘመን ደግሞ አሁን ባለንበት ወቅት ሞቱል ፉጃ ድንገተኛ ሞት በፍጥነት እየመጣ እከሌ ጋር አብረን ዳዕዋ ቁጭ ብለን እኮ ትላንት ሰምተናል ይባላል። ሞተ ሲባል አረ ትላንት ማኪያቶ ጠጥተናል፣ አብረን እኮ ነበርን፣ ቻይና ደርሰን መተናል፣ እቃ አብረን ጭነናል እንላለን። ሞቱን ስንሰማ እኛም ይሄ ነው ጊዜያችን ነው። ያቺ ጊዜ ስትመጣ ብዙዎቻችን ቀብር ሄደናል አይደል? ቀብር እንቀብራለን። ቀብር ስንቀብር ግን አንድች ነገር አስበናል። ያ ወዳጃችን፣ ያ ምሁር፣ ያ ዓሊም፣ ያ ሀብታም፣ ያ በጎ ሰው ስንት ኸይር ሲሰራ የነበረ ሰው ላይ አፈር ስናለብስ ተመልክተናል። እንደው የዚህ ቀብር ባለቤት እኔ ሆኜ እኔ ላይ አፈር ሲለበስ አፈር ሲደረግብኝ ብለን አስበነዋል? ከዛስ እየሳልነው እኮ ነው። ወዳጆቻችን፣ ዘመዶቻችን፣ ወንድሞቼ፣ ልጆቼ፣ አባቴ ምኔ ሁሉም ትተውኝ ደግሞ ሲሄዱ አስቤዋለሁ። አይቀርም እኮ በቃ ያን ወንድማችንን ቀብር ከተነው ትተነው እንደመጣ ነው። ወላሂ እኛም ተትተን እንመጣለን። ግን የሚጠቅም መቼ ነው ከተባለ እዚህ ዱንያ ላይ የሰራሁት ያበረከትኩት ነገር የዛኔ ይጠቅመኛል። ረሱል ሰለላሁ ዐለይሂ ወሰለም በአንድ ሐዲስ እንደዚህ አሉ፣ ላ ተዙሉ ቀደመ አብድን ሐታ ዩስአለ አን ዑምሪሂ ፊማ አፍና። አንድ ሰው አላህ ባሪያ አንድ አላህ ባሪያ ነገ የውመል ቂያማ ከቆመበት ቦታ ንቅንቅ የለም ከእድሜው እስኪጠየቅ እንዴት ጨረስከው ይባላል። 70 80 90 100 ሰጠው በምን አሳለፍከው አላህ ይጠይቃል። ምን ሰርተህ ምን አበርክተህ ሄደሃል? ጥያቄ አለ። ወአን ዒልሚሂ ፊማ ፈዐለ ፊህ ስለ እውቀቱ ይጠይቃል። ምን እንደሰራበት አስተላልፈዋል፣ አስተምረዋል፣ ኖረህበታል ይጠየቃል። ወአን ማሊሂ ሚን አይነ እክተሰበሁ ስለ ገንዘብ ይጠየቃል። መጀመሪያ ሶርሱ ምንጩ ኬት ነው? በሐላል ወይስ በሙስና ግቦ የሰው ላብ ነው? አይ በሐላል ነው። በሐላል አዎ ማሻአላህ። ወፊማ አንፈቀሁ እሺ ወዴትስ ወሰደው? አያችሁ ገንዘብ ጋር ሁለት ጥያቄ ነው። ከየት መጣ? አልፈዋል፣ በጥሩ ሁኔታ ነው። ስትወስደውስ? ሱብሃንአላህ ዛሬ ተቃራኒ ነው። አንዳንዱ በሐራም ይሰበስበውና ሐላል ነገር ላይ በቃ ለመስጊድ ሲባል በቃ ይቀለዋል ይሰጣል ይላል። ሌላኛው ግን ተገቢ የነበረው አካል ማን ነው? በሐላል የሰበሰበ ነበር ለመስጊድ ለምን ሲባል በጣም ማውጣት የነበረበት። የዛ አይነት ሰው ደግሞ በሐላል ሰብስቧል፣ ሐራም ላይ ይሰጣል፣ ሐራም ላይ በትኗል፣ አላህ የማይወደው ነገር ላይ ያሰራጨዋል። የተወሰድከው ይባላል።
ወአን ሸባቢሂ ፊማ አብላ ወጣቶች የወጣትነት እድሜን እንዴት አበሰበስከው በምን ጨረስከው ይባላል። ወጣት መስጊድ ግንባታ አለ ሲባል ብሎኬት እየተሸከምክ ስገነባ ነው የጨረስከው? ጉልበትን ለመስጊድ ሰጥተህ ነው? ጽዳት አለ ሲባል እያጸዳ፣ የቀብር ምንጠራ አለ ሲባል እየመነጠር ሂደህ እያጸዳ፣ እናት አባትን እየተንከባከብክበት፣ ጉልበትን መስጊድ እየተመላለስክበት በምን ጨረስከው ጥያቄ አለ። አይ እድሜ አለ፣ ከእድሜ ደግሞ ተነጥሎ የወጣትነት ለብቻ አለ። ስለዚህ እኔ ምን አበረከትኩ? ምን ሰራው? ምን አደረው? ለራሳችን ጥያቄ እንጠይቅ። ሙስሊሙ ማህበረሰብ በየቦታው በየነገሮች ላይ ችግር ሲደርስበት ይታያል። መከራዎቹ ሲንሰራፋበት ይታያል። የተለያዩ ነገሮች ሙስሊሙ ላይ ይንሰራፋል። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ይሄን ጥያቄ ያቀረቡ ዩሺኩል ኡመሙ አን ተዳዕ አለይኩም ከማ ተዳዕ አልአከለቱ ኢላ ቀስዓቲሃ። ሰዎች ከየአካባቢው ይላሉ፣ በሌላ ዘገባ ላይ ሚን ኩል ኡፉቂን አሉ፣ ከያቅጣጫው ሙስሊሞች ላይ ይሰባሰቡባቸዋል፣ ይወሯቸዋል አሉ። ልክ አንድ ማዕድን ላይ ምግብ ላይ እጆች እንደሚረባረቡት እንደዛ ይረባረቡባቸዋል ሲሉ ቂለ ያ ረሱለላህ ፈሚን ቂለት የውመኢዝን፣ ያን ቀን ቁጥራችን አንሶ ትንሽ ሆነን ነው አለ። ቃለ ላ እናንተ በል አንቱም ከሲር፣ በል አንቱም የውመኢዝን ከሲር፣ የዛን ቀንማ እናንተ ቁጥራችሁ ብዙ ነው፣ በጣም ብዙ ነው። ወላኪነኩም ጉሳኡን ከጉሳኢ ሰይል፣ ነገር ግን እናንተ የዛኔ እንደ ባህር አረፋ ናችሁ። አረፋ እፉ ብትሎ የሚጠፋ ኮተት ምናምን። ለምን? አላህ ከእናንተ ቀልብ ላይ ወላ የንዚዐነ አላሁ ሚን ሱዱሪ አዱዊኩም አልመሃበተ ሚንኩም ወላ የቅዚፈነ አላሁ ፊ ቁሉቢኩም አልወህና፣ ከጠላቶቻችሁ ቀልብ ላይ ፍራቻን አላህ ያወጣዋል፣ በእናንተ ቀልብ ላይ ደግሞ ወህን አለባችኋል። ቂለ ያ ረሱለላህ ወመል ወህኑ፣ ወህን ምንድን ነው አሉ። ሁቡ ዱንያ ወከራሂየቱል መውት፣ ዱንያን መፍቀራችሁ መውደዳችሁ፣ ሞትን መጥላታችኋል። ይኸው ዛሬ ዱንያ ነው 24 ሰዓት ዱንያ ዱንያ ዱንያ። ምንም ንግድ ከሰረ ሲባል ያ አላህ ያዙን ልቀቁኝ ያብዳል። መስጊድ የሆነች ነገር ሆነ ሲባል ምንም አላህ አለው ይላል። አዎ አላህማ አለው ወላሂ፣ አንተ ስላለህ ነው አይደለም። አላህ ነው ለዲን ያለው። ኢስላሙን ላይ ከፍ ያለ ነው። ኢስላምን ከፍ የሚያደርገው ማለት ነው አላህ ነው። ግን አንድ ነገር ልብ በሉ፣ እኛ ለኢስላም ስንሰራ ከፍ እንላለን፣ እንከበራለን። ይሄን ያዙ። አይ አይመለከተኝም ስንል ግን እንዋረዳታለን፣ ወደድንም ጠላትም። ይሄን ያዙ። ኢስላምማ ይሄዳል በራሱ ይሄዳል። አላህ ከፈለገ የንሱሩ هذا الدين برجل ፋጂር በሆነ ሰው ዲኑን ይረዳዋል። ከፈለገ ዲኑማ ከፍ ይላል። የጭቃ የሚሆን የግንብ ቤት ኢስላም ማንኳኳበት ቤት የለም ብለው ነብዩ ተናግሯል። ከፍ ይላል፣ አላህ ይሞላዋል፣ ይሄን ዲን ብርሃኑን ያሟላዋል፣ አይቀርም። ግን እኔ ለኢስላም ስሰራ እከበራለሁ፣ አልሰራም ስል እዋረዳለሁ። ይሄ ነው ዛሬ ውርደት የሚደርስብን። ምን አገባኝ? በራሳችን ጉዳይ ላይ ያዙን ልቀቁን። ኢስላም የሆነ ነገር አብዱልቃድር ጀላኒ ታውቃላችሁ? አብዱልቃድር ጀላኒ ሲባል ሀገራችን ሰዎች የተለያየ ስም ይሰጧቸዋል። ዛሬ የጀላኒ ቀን ነው ምናምን። ላ አብዱልቃድር ጀላኒ ዓሊም፣ አብዱልቃድር ጀላኒ የነቢዩን ሱና የተከተሉ፣ አብዱልቃድር ጀላኒ ተውሂድን ያዙ፣ የአላህ ጀግና ባሪያ ናቸው። አንድ ቀን ትምህርት እያስተማሩ አገልጋያቸው መጣና አንድ ሪፖርት አቀረበላቸው። ያ ሸኽ አላቸው። አቤት። መርከቡ ሰመጠ አላቸው። መርከብ ሰመጠ። ጎንበስ ብለው አሰቡና አልሐምዱሊላህ ግራ ገብቶት ሄደ። ትንሽ ሰዓታት ቆይቶ መጣና የእርሱ አይደለም የኔ የሌላ ሰው የሰመጠው አላቸው። አሁንም አልሐምዱሊላህ ግራ ገባው። እሱ እንዲጨፍሩ ነበር። ምንድን ነው አላቸው። ምኑ? ቅድም ሰመጠ አልሐምዱሊላህ፣ አሁን ተረፈ አልሐምዱሊላህ። ታዲያ ከዚህ ውጭ ምን አለ? ለኢን ሸከርቱም ለአዚደነኩም። እሳቸው ግን አልሐምዱሊላህ ያሉት ገብታችኋል? ቅድም ሰመጠ ስትለኝ ዱንያ ልቤ ላይ ናት ወይስ እጄ ላይ ብዬ እያሰብኩ ነው? ሳስባት አልሐምዱሊላህ እጄ ላይ ናት አሉ። እኛ ዛሬ እኮ ቂብላ የጠፋብን ምንድን ነው? ዱንያ ልባችን፣ ዲን በእጃችን ሆነ። በእጅ ያለ ነገር ቢጠፋ ምን ቢል ምንም አይመስልም።
ስለዚህ ዲን በእጃችንና ኢስላም እንዲህ የሆነ ሲባል አላህ አለ። ዱንያውን ነገር ሲባል ላኢላሃ ኢላላህ በላ። ዱንያን አትስሩ አይደለም መልፋት መልከም ኢስላም አስተምሮናል። ጀግና ነጋዴውን ኢስላምን የምታስጠራ በእውነት የቆምክ ንግድ ራሱ ዳዕዋ ነው። በእውነት ስትነግደው በአማና ማንኛውም ነገር ስትወጣው በኢስላም የተወደሰ ነው። እስልምና ንግድን ያበረታታል። ዒባዳ ነው ለአላህ ብለህ በሱ መንገድ ውሸት ሳይኖርበት ከሰራኸው አጅር አለው። ነገ ደረጃ ከፍ ያለ ነው። ዱንያን እንዲህ ሲባል እንድንጥንጥን ቦታዋን እንወቃት። ምንም የፈለገ ብትሆን ጥለናት እንሄዳለን። ትክክለኛ ሀያት የአኼራ ሀያት ነው። አባ መህጀን ሰቀፊ ታውቁታላችሁ? አባ መህጀን ሰቀፊ ታላቅ ሰሓቢይ ጀግና ነው። ግን አላህ በአንድ ነገር ሞከረው። በምን? ኸምር ይጠጣል። በቃ ትንሽ ሲለው ኸምር ይጠጣል፣ ይገረፋል። ይሄ ውሃ ነው። አንድ ቀን የቃድስያ ጦርነት ላይ ትንሽ ሞቅ ያርገኛልና አባ መህጀን ሸረብ አደረገ። ሰዓድ ብን አቢ ወቃስ ወደ አላህ የምንቃረበት ወቅት ላይ ይሄ የአላህ ጀግና ባሪያ እንዴት ይህን ጥፋት ይሰራል ብለው ሰዓድ እስር ቤት ከተቱት፣ አሰሩት። ጀግና ሰሓቢይ ነው፣ ተሰጠው አለው፣ ግን ኸምር ይጠጣል። ሱብሃንአላህ አሰሩት። ሰዓድ ደግሞ ቁስል ነገር ነበረባቸው የተጎዱት። ትንሽ ከፍታ ቦታ ላይ ወስደው አስቀመጧቸው፣ ጦርነቱን ሊመሩ ከርቀት ሊመለከቱ። ከዛ አባ መህጀን በጣም ተሰማው የነበረው ሁኔታ፣ በአጠቃላይ ሁሉን ነገር ተሰማውና በግጥም መልክ ሂዶ የሰዓድን ሚስት ሐፍሳ ትባላለች፣ ፍቀጅልኝ፣ ከተረፍኩኝ መጥቼ እታሰራለሁ፣ ከሞትኩኝ ደግሞ ትገላግሉኛላችሁ፣ ፍቺኝ ባክሽ አላት። አይ አለች። ከዛ በቃ ከፋ ሐዘናን አን ቱጥረደ አልኸይሉ ቢልቀና ወአትሩከ መሽዱደን አላ ዊሳቂሃ አለየ ዊሳቂሃ ዊሳቂያ እያለ ግጥም ፈረሱ ምኑም ከነንትኑ ሄደ፣ እኔም ደግሞ እንደታሰርኩኝ እዛው ቀረው፣ የዛሬ ጦሩ አመለጠኝ፣ እንዲህ እያለ እየገጠመ እንትን ሲል ትንሽ ተሰማትና ፈታችሁ። በልቃ የምትባል የሰዓድ ፈረስ አለ፣ ሰጠችው። ፊቱን ሸፈነ፣ ሰይፍም ሰጠችው። ሙስሊሙ እየተጠቃ ነበር። ከኋላ መጣና ይሄ ጀግና እኮ ነው፣ ድርምስምሳቸውን አጠፉ። ድሉን በአላህ ፍቃድ ቀየረው። ከዛ ሰዓድ አባ መህጀን እንዳልን እስር ቤት ነው፣ ፈረሴ በቅላናት እንዳልን እሷን ትመስላለች፣ እሷን ትቻት ነው የመጣው። ይህ የአላህ ጀግና ማን ነው ይላል። ግማሹ ሰሓቦቹ ደግሞ አየለም አላህ መላኢካ ልኮልን ነው። አሸነፈና ገባ። የት? እስር ቤት ገባ፣ ታሰረ። እንዴት ነበር ሁኔታው ስትለው እኔ ገርሞኛል። አባ መህጀን እንዳልን ይኸው እሱ እስር ቤት ነው፣ ፈረሴ እንዳልን እችትናታል እሱ ራሱ ነው አለችው የሰዓድ ሚስት። ሰዓድ አለቀሱ። ምን አስለቀሳቸው? እንደዚህ አይነት ጀግና አላህ ባሪያ በእንደዚህ ነገር መፈተኑ ብሎ አስለቀሳቸው። ከዛ ምን አሉ ሰዓድ? ካም በኋላ አንተን ላልገርፍህ አሉት ሲሉ አባ መህጀን ደግሞ ምን አለ? ስትገርፉኝማ ቢያንስ ከፋራ ነበር። ኸምር የጠጣ ሰው 40 ግርፋት አለው። በዑመር ዘመን 80 ሆኖ ነበርና አብዱራህማን ብን ዐውፍን ተዋይተው ማለት ነው። ስትገርፉኝ ከፋራ ነበር። ከተዋችሁኝማ የሚጠብቀኝ ምንድን ነው? የጀሃነም እሳት ነው። ፈላ ወላህ ላ አሽረቡሃ አበደን፣ ከአምቧል አልጠጣትማ። እችን ታሪክ ያመጣሁት ምንድን ነው? ምናልባት በሆነ ነገር የተፈተንክ ወንድሜ ካለ ለኢስላም የሆነ ነገር አበርክት። እስቲ ገባና የመስጊድ ሽንት ቤቱ እጠበው። እስቲ መስጊድ ገባና አጽዳው። እስቲ ቀብር የሆነ የሚሰራ ነገር አለ ሲባል ደግሞ የሚሸከም አፈር ካለም ተሸከም። እስቲ መስጊድ የሚገነባ አለ ሲባል ቦለኬቱንም ተሸከም። ኢነል ሐሰናት ዩዝሂብነ ሰይአት፣ መልካም ስራዎች መጥፎ ስራዎች ምን ይላሉ? ያስወግዳሉ። አባ መህጀን ኸምር ላይ ነበረ። ለኢስላም በሰራው ነገር አላህ እንዳይጠጣ አላህ አደረገው። ሰበብ ይሆንልሃል። ወንድሞችን ታገኛለህ። መስጊድ ስመጣ በሆነ ነገር ተፈትነሃል። የሆነ ነገር ሱስ አለቅ ብለዋል። ና መስጊድ ና፣ ለኢስላም እስቲ የሆነ ነገር ስራ፣ ጥረጋው መስጊዱን። የሆነች የሚደረግ ኸይር ነገር ስንት ተስጦ አለ፣ ስንት ችሎታ አለ እኮ አንተ፣ ስንት ብቃት ያለ ወንድሜ ነህ፣ ስንት ብቃት አለ እህቴ። ነይ መስጊድና የሆነ ነገር አድርጊ። ና መስጊድ መታ የሆነ ነገር አድርግ። አላህ ከዛ ፈተና ይጠብቅሃል። ከዛ ነገር አላህ ገለል ያለ ያደርግሃል።
ስለዚህም አላህ በሰጠን ነገር ያቅማችን እናድርግ። በዳዕዋ ላይ እንበርታ። ለኢስላም ስራ ትልቁ ስራ እንደ ዳዕዋ የለም። ሐሰን አልበስሪ አንድች የቁርአን አንቀጽን አንስተው ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ ወመን አሕሰኑ ቀውለና ምንኛ ንግግሩ ያማራል አላህ ሚመን ደዓ ኢለላህ ወደ አላህ ከተጣራ ኑ ላኢላሃ ኢለላህ በሉም ያለ ሙዓዚኑም ቆሞ አላሁ አክበር እያለ ሲጠራ እንደሱ የሚያምር ድምፅ አለ እንዴ? እንደ ሙዓዚን ምድር ላይ እኮ እንደ ሙዓዚን የሚያምር ድምፅ እኮ የለም። የሙዓዚንን የመሰለ ድምፅ የለም ምድር ላይ። ነገ የውመል ቂያማ አንገተ ረጃጅም ናቸው ሙዓዚኖች። ሙዓዚኖች የሸይጣን ጠላቶች ናቸው። አዛን ሲል ሸይጣን የአዛኑ ድምፅ እስከማይሰማበት ርቀት ያህል ምን ይላል? ይፈረጥጣል፣ ይሮጣል። ስለዚህ ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ ወደ አላህ ከተጣራ ሰው የበለጠ ምንኛ ንግግሩ ያማራል። ወዐሚለ ሷሊሐን መልካም ስራን ከሰራ ወቃለ ብሎም ያለ ኢነኒ ሚነል ሙስሊሚን እኔ ከሙስሊሞች ነኝ ካለ ሰው የበለጠ ምንኛ ንግግሩ ያማራል የሚለውን የቁርአን አንቀጽ ሐሰን አልበስሪ ምን አሉ? ሃዛ ሀቢቡላህ ይህ አላህ ወዳጅ ነው። ሃዛ አሐቡ ኸልቂላህ ኢለላህ ከአላህ ፍጥረታት ወደ አላህ የተወደደ ነው። አጃበ አላህ ፊ ዳዕወቲሂ ወደዓ ናሰ ኢላ ማ አጃበ አላሁ ፊህ አላህ ወደ ተጣራው ነገር ሰዎችን የተጣራ ይሄ የአላህ ወዳጅ ነው። አዎ ተጣራ። እንዳልኳችሁ የምንጣራበት መንገድ ይለያያል። ቁጭ ብለን መድረክ ብቻ አይደለም። አንድ ወንድምህን መስኪን ለማምጣት ኩቱቡ ሲታ መቅራት አያስፈልግም። ጨዋታ እየተጫወተ አይተዋል። አንተ እየመጣ ነው ለኸይር ቦታ ና እስቲ ሐቢቢ 10 ደቂቃ 5 ደቂቃ ናት፣ አንድ አፍታ ደርሰን እንመጣለን። ና እስቲ ሐቢቢ እያልክ አቅፈ ይዘውና አንተ ትጠቀማለህ። ወደ ኸይር ያመላከተ ሰው ኸይር የተመላከተው ሰው የሰራውን አጅር አላህ ይሰጠዋል ተባለ። ስትጠራው ሂክማ ጥበብ ይኑር። ወደ መስጊድ ነው የምታመጣው፣ ወደ ኸይር ቦታ ነው እንጂ ሲጫወት ያየው አንተ አዛን እያለ ዝም ብለህ ትቆማለህ። ና አትበለው። ይሄማ ሂድ እያልከው ነው። የዘነ ጥሪ የለም። ና ሐቢቢ በለው እስቲ ና። እንኳን ላኢላሃ ኢለላህ ያለ ወንድም አይደለም ኢብራሂም ዓለይሂ ሰላም አባታቸው በመልኩ ያ አበቲ ሊመ ተዕቡዱ ሸይጣን አባቴ ወይ ሸይጣንን ለምን ትጠራለህ? ሙሳና ሃሩንን ለፊራውን አሉት ወቁላ ለሁ ቀውለን ለይና ለዘብ ያለ ቃል ተናገሩት። ምናልባት እስቲ ተገዝቶ ከመጣ እያችሁ። ስለዚህ ወደ አላህ ወደ መስጊድ ሲጠራ አንድ ሰው ሂክማ ጥበብ ተጠቅመን መጣራት። ይህን ስናደርግ አላህ ዘንድ ደረጃዎች አሉ። የመጨረሻ ማስተላልፈው 2 መልእክቶች አሉ። አንደኛው ጊዜ ወርቅ ነው፣ በጊዜያችሁ ተጠቀሙ። ኒዕመታን መግቡኑን ፊሂማ ከሲሩ ሚን ናስ አሉ። 2 ኒዕማዎች በጣም ትልቅ ጸጋ ኒዕማ ናቸው፣ አብዛኛው ሰው የዘነጋባቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። እነማን? አሲሐቱ ወልፈራግ አሉ። ጤንነትና ፈራግ ትርፍ ጊዜ፣ ነፃ ጊዜ። ጤንነት ኒዕማ ነው፣ ዱዓ አድርጉበት። ጤና ስላለን የተሰባሰብ ነው። ስንት ወንድሞች አሉ ይህን መድረክ የናፈቁ ዛሬ፣ ነገር ግን ሆስፒታል የተኙ የሉ። ስለዚህ በጤናችሁ ሰዓት ተጠቀሙ። ወዴት? ወደ መስጊድ ተመላለስበት ጤናህን። የአላህን ቤት አስቡበት። ያንተ ውበት የሚገለጸው ወንድሜ በመስጊድ ነው። ያንተ ውበት የሚገለጸው በመስጊድ ነው። እንደዚሁም ደግሞ መስጊድ ያላንተ አያምርም። የመስጊድ ውበት አንተ ነህ። አንተ ደግሞ ውበት የሚመጣው በምንድን ነው? በመስጊድ ነው። አንተ በመስጊድ ውበት የሚመጣው በምንድን ነው? መስጊድ ስትመላለስ ውበት ይመጣል። መስጊድም በአንተ ነው የሚያምር። ኢነማ ያዕሙሩ መሳጂድ አላህ መን አመነ ቢላህ። እነዚህ አላህን ቤት እኮ የሚያስቡት የሚያሳምሩት የአላህ ባሪያዎች ናቸው እንጂ መስጊድ አምሮ ተቀብቶ ምን ተብሎ ሰጋሽ ከሌለበት ውበቱ አለ። ስለዚህ መስጊድ በተለይ ደግሞ እንደተባሉ ቅድም ወንድሜ እያቀረበው ነበር፣ እዚህ መስጊድ ላይ ደግሞ እግሮች መብዛት አለባቸው። እግሮች መብዛት በተለይ ደግሞ ከዚህ በቅርብ ርቀት የምትገኙ ወንድሞች ተመላለሱበት። አንደኛ በእርምጃችሁ ልክ ምን አለ? አጅር አለው። በእርምጃችሁ ልክ አጅር አለ። ቀኝን ስትራመድ ደረጃ ከፍ ይላል፣ ግራን ስትራመድ ወንጀል ይራገፋል። ከዚህ በላይ ትሩፋት አለ? ወልፈራግ ጊዜን ተጠቀምበት። እግተኒም ኸምሰን ቀብለ ኸምስ 5 ነገር ከመምጣታቸው በፊት 5 ነገርን ተጠቀምባቸው። ሸባበከ ቀብለ ሐረሚክ
ወጣትነትን ተጠቀም እርጅና ከመምጣት በፊት። ወጣት የመስጊድ ዘቡን የመስጊድ ወዳጁን ልብ መስጊድ ይበል። ወጣት ሁሌ መስጊድ ናፋቂውን ወሲሐተከ ቀብለ ሰቀሚክ ጤንነትን ተጠቀም በሽታ ከመምጣት በፊት አሉ። ወፈራገከ ቀብለ ሹግሊክ ፈራይ ትርፍ ጊዜን ነፃ ጊዜን ተጠቀምበት ቢዚ ከመሆኑ በፊት። ዛሬ ግን አላህ ይዘንልን ጊዜ ሞት ተፈርዶበታል እኮ። በምን እንግደለዋል? ምን አጠፋ? በምን እንግደለው ይባላል? ለመግደል ትፈልጋለህ? የሚገደልበት ኸይር ነገር አለ። የት? መስጊድ ገብተህ ቁርአን ቅራበት። በዚህ ግደለው ጊዜው። በኸይር ነገር ካልቆረጥኩ አለው አንድ ዓሊም ጊዜ በሸር ይቆርጣል እሱ። አራተኛው ወጊናከ ቀብለ ፈቅሪክ ሀብትን ተጠቀም ድህነት ከመምጣት በፊት። በሁለት መንገድ ይመጣል። አንዱ ዱንያ ላይ እልም ይልብሃል። እልም በቃ ሳትጠቀም ኸይር ሳትሰራ ዑምራ ሳታደርግ ሐጅ ሳታደርግ እንደዚሁም መስጊድ ሳትሰራ ኸይር ነገር ሳትሰራ የሚያልቅበታል። ብዙ ጊዜ ምሳሌ አቅርቤያለሁ በዚህ ጉዳይ። ወይም ደግሞ ሌላ ድህነት ምንድን ነው? ልክ ምንም ኸይር ሳይሰራ ሞት ይመጣበታል። ድሃ ነው ሰው። ለቀብር ቤቱ አላዘጋጀም፣ ለአኼራው አላዘጋጀም። ወራሾች ይወስዱታል። ወይ ኸይር ይሰሩበታል ወይ መጥፎ ይሰሩበታል። አምስተኛው ወሐያቲከ ቀብለ መውቲክ በህይወት እስካለ ተጠቀምበት ሞት ከመምጣቱ በፊት። ሞት ከመምጣቱ በፊት። አዎ ገንዘባችንን ለመልካም ነገር እንጠቀምበት። አንድ መልእክት መጥቷል። አዎ ወቅቱ ምንድን ነው? ረጀብ ነው። ከዛስ ሻዕባን፣ ከዛስ ረመዳን የተከበረ ወር ይመጣል። ከዛ የምን ወር ይገባል? ሸዋል፣ ዙልቀይዳ፣ ዙልሕጃ የምን ወር ናቸው? የሐጅ ወራቶች ናቸው አይደል? አዎ በዜናም እንደሰማሁት በተለያዩ የሳዑዲያ የሐጅ ሚኒስቴሮችም እንደገለጹት የዘንድሮ ሐጅ በቅርብ ጊዜ እንደሚጠናቀቅ አስቀድሞ ለማጠናቀቅ አይደል መስፈርት አድርጓል። በሀገራችን ጥር 18 አካባቢ ይጠናቀቃል። እኔ ምን ለማለት ነው የፈለኩት፣ እስቲ አቅም ያለህ አላህ የወፈቀ ሐጅ ሲባል ፍሬን የምትይዝ እንደው ያ ረብ ይሄን የጋረደብኝን አንሳልኝ ብለህ ዱዓ አድርግ። የጋረደብኝን አንሳልኝ፣ ለዚህ ሰደቃ ካስፈለገም እረድ፣ አብላ ምስኪን። አዎ ለምን ወላሂ ስንቱ እንግሊዝ ፕሪሚየር ሊግ ብሎ ለንደን ይሄዳል ኳስ ለማየት ስንት ሚሊዮን ብር አውጥቶ ዱባይ ያለ ለመዝናናት ቤተሰቤን ብሎ በስንት ሚሊዮን ብር አንድ ቀንም ረጀን ትኬቱ ምንድነው ጨመረ እንትኑ አገልግሎት ጨመረ ሲባል ተሰምቶ አይታወቅም። መኪና 2 ሚሊዮን ብር የነበረው 5-6 ሚሊዮን ሲገባ የምንዛሬው ጉዳይ ነው ጨመረ ብሎ ሲናገር አንሰማ። ሐጅ ሲባል ግን አራ ይላል። አላሁ ፍቋል፣ አቅሙን ሰጥቷል። ወላሂ አላህ ቤት ሂድበት። የአላህን ቤት ሂዶ ያየ እንደዛ ሱስ የሚሆንበትን ዱንያ ላይ በቃ የኸይር ነገር ሱስ ማለት የአላህ ቤት ነው። እንደው ደጋምግብኝ ነው የምትለው፣ ያ ረብ እንደው አልወጣም ከዚህ ነው የምትለው። ስለዚህ ምናልባት አይ ሲደርስ እመዘገባለሁ ያላችሁ የምትዘናጉ ወንድሞች ካላችሁ በጊዜ ተመዝገቡ፣ መልእክቴ ነው። እንደዚሁም ደግሞ አቅሙ ኖሯችኋል ወደዚህ የምትሉ ከሆነ ይሄ ገንዘብ ነገ አንተ ጋር ይሆን አይሆን አታውቅም፣ ሂድበት። የዛሬ ስንት ዓመት ሐጅ 24,000 ብር ሲደረግ አንድ ወንድም ሁሌ ነው ምሳሌ ያልኳቸው ነው 2,000 ብር ያጠራቅማል። ጓደኛው ለምንድን ነው የምታጠራቅመው አለ። አይ ብዙ ነው 2,000 ብር አንድ ዓመት ሲሞላ የዛን ሄዳለሁ አለ። ይሄ የሚለው እኮ 2 ሲኖ ትራክ መኪና አለው አለ፣ ወፍጮ ቤቶች አሉት አለ፣ ስንት ሌላ ድርጅት አለው፣ ግን 2,000 ብር ያጠራቅማል። ከዛ ጓደኛው ምን አለው፣ እኔ ያንተ ሀብት የሚኖረኝ እንኳን ብቻዬን አይደለም እናት አባቴን ሚስቴን ጭምር ነበር ይዤ የሚሄደው። አላህ በሰጣት አትሄድም፣ ነገ እኮ በአንተ እጅ አይደለም፣ ይጥፋ አታውቅም አለው። ሱብሃንአላህ ይህ ሰው አለ ሲነግረኝ ንብረቱ ወደመ። ይሄ የምትሉት ወፍጮ ቤቱ በመቃጠል መኪናው በመገልበጥ በተለያየ መንገድ ንብረቱ ባዶ ሆነ። ምን ይቆጨው ነበር? ምን ነው ሐጅ ባደረግኩ ይል ነበር። ፋተ ወፋት ያለፈው አልፏል። የወደፊቱ ገይብ ነው፣ ነገ በእኛ እጅ አይደለም፣ አናውቀውም። ስለዚህ ወለከ ሰዓተ አንተ ፊሃ ያንተ ሰዓት ማለት አሁን ያለህባት ናት፣ ተጠቀም። ዛሬ ተውባ አድርግ ሲባል አንዳንዱ እህቶችን ቆይ ሳገባ፣ ቆይ 40 ዓመት ሲሞላኝ፣ ቆይ እንደዚህ ፎክስ ጨርስ፣ ቆይ እንሳደርግ ማን ሰርተፊኬት ሰጠን እዛ ልንደርስ? እዚሁ ቁጭ ብለን ብንሄድ የለም ቁጭ ባለበት መሄድ የለም።
ሐጅ ላላያችሁም እኛ የነብዩ ሐዲስ አለ ሐጅ ላይ ሞተ ለበይክ አላሁመ ለበይክ እያለ ይነሳል ያሉን ሐዲስ አለ። ግን በዘመናችን በቴሌቪዥን በሚዲያ ላይ ጧፍ እያደረጉ እዛው ይወደቁ የሉ በጥሩ ቦታ ማለት ነው። እንደዚህም ደግሞ ስንት ያላየናቸው በመጥፎ ቦታ ኸምሩንም እየጠጣ ሙዚቃውም እየጨፈረ ዝሙትም እየሰራ በዛ የሞተ ስንት አለ። አላህ ከእንደዚህ አይነት ሞት አላህ ይጠብቀን። ኻቲማችን ያማረ አላህ አድርግልን። ግን ባለን እንትን እስቲ በኸይር ነገር ሁሌ እንትንበል። ስለዚህ ሌሎች ወንድሞቻችሁ ያልሰሙ ካሉ አሰሙ። ሐቂቃ ሐጅ ማለት ከእስልምና አምስተኛው አርካን ነው። ሐጅ መሄድ እየቻለ አቅም ኖሮት ያላደረገ ሰው ዑመር ምን ይላሉ? ከፈለገ ነስራኒ ከፈለገ ይሁዲው ነው ሙት ያሉት። ከባድ ነው። አላህ እዝነቱ ደግሞ ታውቃላችሁ፣ በእድሜያችን አንዴ ነው ግዴታ ያደረገው፣ በየአመቱ አይደለም። በእድሜ አንድ ግዴታ ግን በእድሜው አንድ ግዴታ የሆነ ሰው ለአላህ ብሎ ያደረገ ሐጅን ሱብሃንአላህ ሁሌ በየአመቱ ቢሄድኩ ነው የሚለው። የ5 ቀን ኮርስ ናት። ዙልሂጃ 8 ይጀምራል፣ 13ኛ ላይ ይጠናቀቃል። ግን ከ3 ሚሊዮን ህዝብ ጋር ተቻችለ ስነ ምግባርን አሳምረ ሶብር ተምረ ስንት ነገር ተምረ ነገ ስትመጣ ከሚስትህ ከጎረቤትህ ጋር መቻቻል የምትማርበት ትልቁ የኢባዳ መድረክ የአንድነቱ ሜዳ ሐጅ ነው፣ አረፋ ነው። የሰባት ማህጉራት የሚሰባሰቡበት ለበይክ አላሁመ ለበይክ እያሉ ተመሳሳይ ቃላት ወንዶች ተመሳሳይ ልብስ የሚለብሱበት ቅያማን የሚያስታውሱበት። ራቆቴን ነው ነገ ምገባው ብለህ እኮ ነው። ፎጣ ነው የምትለብሰው፣ ፓንት የለ ምን የለ ፓካውት የለ፣ የተሰፋ ልብስ አትለብስም፣ ነጠላ ጫማ ነው የምትለብሰው። ምንድነው መልእክቱ? ጸጉርን አሸፍን ምን አትል፣ ቀብር እንደዚህ ነኝ በቃ ባዶኝ ሄዳለሁ ነው መልእክት አለው አንድ። ስለዚህ አላህ ይህን እድል የሰጣችሁ በገንዘባችሁ ተጠቀሙበት ለማለት እወዳለሁ። አላህ ስብሓነሁ ወተዓላ እኔ መልካም ከተናገርኩ ከሱ ዘንድ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። እዚሁ ታሪካዊ ቤት ላይ እንደሰበሰበን ነገም ጀነተል ፊርደውስ ላይ አላህ ይሰብስበን። አላህ መጨረሻችን አላህ ያሳምርልን ያ ረብ። ይህ መስጊድ ውበቱ ጨምሮ ማስፋፊያው ተገኝቶ መጅሊሱም አላህ ጀዛቸውን ይክፈላቸው እየተሯሯጡ ነው። እንደው ከነሱ ጎን ቁመን ከመጅሊሱም ጎን ቆመን የዚህ መስጊድን ውጤት የምንመለከት አላህ ያድርገን። እዚህ መስጊድ ላይ እግሮች የሚበዙበት አላህ ያድርገው። እግሮች የሚመላለሱበት አላህ ያድርገው። ሁሌ በየሳምንቱ ዳዕዋው የሚከታተልበት መስጊድ አላህ ያድርገው። ይህን መስጊድ ለቆረቆሩት ለአባታችንም ለኢንጂነር ወሌ መሐመድም ያ አላህ ምህረቱን አላህ ይለግሳቸው። ኸይር ስራቸውን እጥፍ ድርብ አድርጎ አላህ ይለግሳቸው። የጀነት አላህ ያርጋቸው። የጀነት አላህ ያርጋቸው። አላህ ይቀበላቸው። እኛም የዛ አይነት ኸይር ነገር ሰሪ አላህ ያድርገን። የመስጊድ ዘቦች አላህ ያድርገን። መስጊድ ሰሪዎች አላህ ያድርገን። መድረሳ ሰሪዎች አላህ ያድርገን። የአላህን ቤት የምናስቡ አላህ ያድርገን። አላህ ሱብሓነሁ ወተዓላ የሁላችንም መጨረሻ ያማረ አላህ ያድርግልን። ሀገራችንን ሰላም አላህ ያድርግልን። ንዝንዙን ጭቅጭቁን አላህ ያንሳልን። እንደው ሰላሙን አላህ ያምጣልን። እኛንም ሰላም አላህ ያድርገን። ያ ረብ ከማዕከላችን የተጨነቀን ከጭንቀቱ አላህ ይገላግለው። የታመሙ ቤተሰቦቻችን አላህ ያሽርልን። ያ ረብ አላህ ያሽርልን። የሞቱብንን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ወላጆቻችንን በሐያት ያሉትን ከመልካም ስራ ጋር ከአፍያ ጋር እድሜያቸውን ከፍ አላህ ያርግልን። በአፍያ አላህ ያቆይልን። እንደው እነሱን ኻድመን የነሱን ዱዓ የምናገኝ እነሱ ተደስቶብን አላህ ከተደሰተባቸው ባሮች መካከል አላህ ያድርገን። የሞቱብን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ያ ረብ ማዕከላችን ያላገባውንም ጥሩ ትዳር አላህ ይለግሰው። ለእህቶቻችን ሷሊህ ባል አላህ ይለግሳቸው። ለወንድሞቻችንም ሷሊህ ሚስት አላህ ይለግሳቸው። ያ ረብ ረጅም ዓመት ልጅ ጠብቆ ያጣውንም አላህ በልጅ ያንበሻብሸው፣ በልጅ ያስደስተው። ለዘከርያ እንዳስደስተው ያ ረብ ልጅ የሌላቸውን ወንድም እህቶቻችን አላህ ዙርየተን ጠይ የተባለውን ልጅ አላህ ይለግሳቸው። ጤናችንን አላህ ይጠብቅልን። አፊያችንን አላህ ይጠብቅልን። ሰላም አላህ ያርገን። ያ ረብ ሐጁንም አላህ ይወፍቀን። ለበይክ ብያለሁ። ለበይክ ብላችኋል። ያ ረብ አረፋ ላይ አላህ ያቁመን። ሐጅን አላህ ይወፍቀን። ይህ የተከበረ ወር እየገሰገሰ ነው፣ እየመጣ ነው ረመዳን። ያ አላህ በሰላም የምንደርስ አላህ ያድርገን። በሰላም የምናገኘው አላህ ያድርገን። እንደው በሀያታችን አድርገነው ያልሰራነውን ዒባዳ በዚህ ረመዳን ላይ የምንሰራ አላህ ያድርገን። ለዚህ ዝግጅቱን አላህ ይስጠን። ጥንካሬውን አላህ ይስጠን። ረመዳንን በአግባቡ የምንቀበል አላህ ያድርገን። ደርሰውም ከሚጠቀሙት አላህ ያድርገን። አላህ ሱብሓነሁ ወተዓላ ፊሊስጤም ያሉት ወንድም እህቶቻችን ሰላም አላህ ያርጋቸው። ጋዛ ላይ ያሉት ወንድም እህቶች ሰላም አላህ ያርጋቸው። በይተል መቅዲስን በሙስሊሙ እጅ ላይ አላህ ያስገባልን። ከነዚህ አረመኔ ይሁዶች እጅ አላህ ነፃ አላህ ያውጣው።
نزع الله أوتو اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم انصر من نصر الدين اللهم انصر من نصر الدين واخذل من خذل المسلمين اللهم ادفع الظالمين بالظالمين يا رب العالمين اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته